የቲክቶከሯ ናንሲ ወይንም ዮርዳኖስ የጋብቻ ጥያቄ የማህበራዊ ሚዲያውን አጀባስ ብሏል። ከፈረሰው ትዳርና ከብቸኝነት ጉዞ የተገኘው ሰው ነው የተባለለት ሰው ማን ነው? አወዛጋቢ ጉዳዮቿን ጨምሮ ልንነግራችሁ ነው። ሌላኛው በከፍተኛ ሁኔታ ስሟ ከእስር ጋር በተያዘ እየተነሳ ያለችው በረከት ገበሬዋ ሿሿ ሰርታናለች ያሉ ብዙዎች እንባቸውን ዘርተዋል። የስራዋ ምክንያትም ታውቋል። ተሰሙታላችሁ። ለቻናላችን አዲስና እንግዳ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቅናችሁ። ዮርዳኖስ ወይንም ናንሲ ትባላለች። ቲክቶክ ላይ ነው የብዙዎችን ቀልብ በመሳብ እንዲህ አነጋጋሪ ሴት ሆና ብቅ ያለችው። የሷ ታሪክ ብዙዎችን ሴቶች አረ እንዲያውም ሰው የተባለን ፍጡርን ያሳዘነ እንደነበር አይደረሳም። ያኔ ወደ ማህበራዊ ሚዲያው ብቅ ስትል ቆንጅዬ ልጇን ይዛ የቤት ሞገስ የሆነውን ባለቤቷን ሳታስከትል ነበር። የዛኔ የባለቤቷ ጥያቄ ከየት ነው ባለቤትሽን አሳዩ የሚሉ ተከታታይ ጥያቄዎች ሲጎርፉላት አሳዛኝ የህይወት ክፍሏን ታካፍለናለች። ከጋብቻ በኋላ እንዴት እንደተገፋች ለእናቷ ስትል ዋጥ አድርጋ ህመሟን ችላ ከአቅሟ በላይ የሆነ ጊዜ ግን ጋብቻውን ፊርማውን በቅጡ እንኳን ሳይደርቅ እንደፈታች በልብ ወግ ላይ ከእናቷ ጋር ባወጋችበት አንደበቷ ተናግራ ነበር። የዋሳ የልጅነት ጊዜዋን ያሳለፈችበት አገሯም ሲሆን በእናቷ ቀብጣ እንዳደገችም ይነገርላታል። ታዲያ የማህበራዊ ሚዲያውን በተለይ ቲክቶክን ስትጀምር ብዙዎች የኦርቶዶክስ እምነት ተከታይ እንደነበረች ያውቁ ነበር። ማስታወቂያና ከልጇ እንዲሁም ከጓደኞቿ ጋር በመሆን የምታሳልፋቸውን ቀናት ዴይ ቭሎግ በመስራትም ስሟን የገነባሽ ቢሆንም በኋላ ላይ አወዛጋቢ መረጃዎችም ይወጡባት ያዙ። ሃይማኖቷን ቀየረች፣ የለም አልቀየረችም የሚሉ ተከታዮቿ ወራ ከፍለው ብቅም ማለት ጀመሩ። ነገሩ ይህ ሁሉ አወዛጋቢ ክስተት ከተሰማ ማግስት እውነታው የፕሮቴስታንት እምነትን ተቀብያለሁ ስትል ናንሲ ተናገረች። ከፍቅር ሕይወት ጋርም ስሟ ከመልእክተኛው ጋር በተደጋጋሚ በመልክ ከመገለጹ በፊት ቢነሳም ነገሮች እንዲያ ሳይሆኑ ቀርተዋል። አሁን በአዲሱ የፍቅር ጓደኛዋ የታገቢኛለሽ ጥያቄ ቀርቦላት እሽቷን ገልጻ የእንኳን ደስ አለሽ መልእክቶችም እየገረፉላት ይገኛሉ። የሰዎች አስተያየትም እንደዚህ ይላል። በሕይወቷ በጣም ደስተኛ እንደሆነችና በሃይማኖቷም ጠንካራ እንዲሁም ለልጇ ጥሩ እናት እንደሆነች መገመት አያቀተንምና እንኳን ደስታውን ጨመረልሽ የሚሉ መልእክቶች የተንጋጉላት ሲሆን ትናንት ለማግባት ቀለበት ስታስር የኛ የቅርብ ሰው ለዚህ ክብር እንደበቃ ነው ደስ ያለንም ብለዋታል። ስለ ባሏ የተናገረችው ናንሲ ለኔ ትክክለኛው ሰው መሆኑን ያወቅኩት ልጄ አባዬ ስትል ነው ትላለች። እንኳን ደስ አለሽ፣ የተባረከ ትዳር ይሁንልሽ ሲሉ ብዙዎች የደስታ መልእክታቸውንም አስተላልፈውላታል። በሌላው ጉዳያችን ደግሞ በረከት ገበሬዋ ለእስር የተዳረገችበት ምክንያት አሁን በስፋት እየተሰማም ይገኛል። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ በሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል ስትል ማነው እሱን የሚተካው የሚል ሐሳብም ስታነሳ ማነው ሁሉ ውጥንቅጡ የወጣ ፖለቲካን የሚቻለው ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥ በሚል ንግግሯ የብዙዎች መነጋገሪያ ሆና እንደነበር መቼም የሚዘነጋ ጉዳይ አይደለም። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የሥራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወደስ ስለነበር የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችንም አስገርሞ ነበር። ዳሩ ግን ከበስተጀርባው ብዙ ጉዶችና አነጋጋሪ ሐሳቦችም ብቅ ብለውበታል። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገቡት በሹፌር ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃም በማህበራዊ ሚዲያ ላይ በስፋት ሲለቁም ተስተውለው ነበር።
ነገሩ ግን የስሯ ምክንያት ተከታትለናል፣ አውቀናል፣ እስሯ ምክንያትንም ይህ ነው ያሉ ሚዲያዎች እንደገለጹት ከሆነ ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘም ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ጥርጣሬ እንደሆነም ተረጋግጧል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ሚዲያዎች እየዘገቡ ያሉ ሲሆን በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራም እንደሆነ ታውቋል። በኋላ ላይ ነገሩ የተጣራ ጊዜ በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉ የመንግስት ምንጮችም ወጥተዋል። በዚህ መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ ሁለተኛ ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱም ተነግሯል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረም መረጃዎች ወጥቷል። ይህም ከበርካታ 100 ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረም ተገምቷል። ስራው እንደ ፒራሚድ ስኬም ሰዎች ሌሎች ሰዎችን እንዲያምስ የማድረግ አካሄድ እንደነበረው ጉዳዩን በቅርበት የተከታተሉ የመረጃ ምንጮችም ለመሰረት ሚዲያ አስረድተዋል። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ እንዳለም ተነግሯል። ግለሰቧ ለዚህና ዋናው ማሳመኛ ከመንግስት ጋር በቅርበት እንደምትሰራ መናገሯ ከባለስልጣናት ጋርም አብራ የተነሳቻቸውን ፎቶዎች በመልቀቋ እንደሆነም ይነገራል። እናም አሁን በረከት ገበሬዋ የስሯ ምክንያት የተነገረ ሲሆን ስለ ጉዳዩ በመቀጠል ከፖሊስ የተለያዩ ጉዳዮች ይወጣሉም ተብሏል። በቀጣይ ምን ታሰማን ይሁን ጊዜ የሚያስመለክተን ይሆናል። በድጋሚ ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን